እና ምንድነው እንሹ መድቤት አለች ቆየት ሄዳ ነው ስልኳ ራሱ እኮ አይሰራም ቤትም የለች ኤቢ ልክ አይደል በጣም ተጨንቃለች ከዚህ ሁሉ ከመጨነቅ ለምን ከሀገር አልወጣም ብላ እያሰበች ነው እንዴ ናታን እሷ እኮ ለኔ በጣም ብዙ ነገር አድርጋልኛለች እህቷ ስለሆነች ነው አዎ ብዙ አድርጋልሻለች ድሮ ትጎዳሽ የነበረ ቢሆንም አሁን ግን በሚገርም ሁኔታ ያንቺ ጠበቃ ሆናለች ኤቢ ቆይንስ ማን አለኝ ያላችሁም እኮ እናንተ ናችሁ ለማን ጥለሽ ሽማኮ ባሌ ቆይኔ ወልጄ ልጅ አልባ ልሁን ምንድነው ያጎደልኩብሽ ለምንድነው የምታስጨንቅኝ ምንድነው የሆንሽው በቃ ማይ ያልቻልኩ ኤቢ ከናታ ምክንያት ነው እንዴ በስ ብቻ አይደለም ግን በቃ ልሂድ ነው እሺ እንደዚህ የምታስቢ ከሆነ ይሄ የመጨረሻ ውሳኔሽ ከሆነ እኔ መቃብሬ ላይ እንዳትቆሚ ነው የምረግምሽ ኤቢ ግን እንዴት ነው የምታገናኝ አንተ ለሷ አታስብ እኔ የምታገኛትን መንገድ አመቻችልሃለሁ እሺ በቃ ደስ ይለኛል እዛ ቤት ውስጥ አኖርሻለች ተው ጋሼ እኔ ስለሱ ማሰብ አልፈልግም ማሰብ ካልፈለግሽ እኔ ልንገርሽ ማርታ ትገልሻለች አቶ ደረጀ እንግዲህ አሁን ላይ በጣም ግራ ተጋብቶ ነው የሚገኘው እንግዲህ ደረጀ ያው ከጊዜ ወደ ጊዜ ነገሮች ቻሌንጆች ትንሽ ከበድ ያሉበት ነው ግን ያሁኑ ደግሞ ትንሽ ከበድ ይባል ያም እንግዲህ እዚህ ጋር ክስትየዋ ወይም ደግሞ የወይዘሮ ማርታ እህት ነገርዮሹን እዚህ ጋር ካላፈነዳሁት እያንዳንዱን ነገር አውጥቼ ካልዘረርኩት እያለች ትላለች ያዙ ይልቀቁኝ እያለች ነው ከዛ በመቀጠል ደግሞ ሰላም ደግሞ እዚህ ቤት ድጋሜ ካልተመለስኩኝ በፍጹም እያለች ነው የምትገኘው ምን ማለት ነው ይሄ ነገር ደግሞ በጣም ከባድ ነው ቤተሰቦቻችን በፍጹም እንደዚህ ጭራሽ መሆን የለበትም ሰላም ምክንያቱም ምን ትላላችሁ ጋይስ የእውነት ሰላም እንዳለችው በርግጥ ከሁለቱም ጋር ሀቅ አላቸው እውነት ነው ግን በፍጹም እንደዚህ መሆን የለበትም ማለት ነው ቤተሰቦቻችን በፍጹም ምክንያቱም ከምን አንፃር መሰላችሁ ነገርዮሹ ሰላም እዚህ ቤት የመንጣቷ እሷ የሚያስበችው ልጆችን አላባትና አለናት ይብቻ ላሳድግም ሁለተኛ ደግሞ እዚህ ቤት ውስጥ እንደሚታወቀው ደረጀ ዳጣን አይልካትም ወደሷ እሷ የምትፈልገው እንግዲህ ዳጣን አብራርጋ ነው ልጇን መያዝ የምትፈልገውና ስለዚህ በዛ አማካኝነት እንግዲህ ነገርዮሹ ትንሽ ከባድ ስለሆነ በዛ አማካኝነት ነገርዮሹን ለማስተካከል የሚቻለውን ነገር እያደረገች ነው የምትገኘው ግን ደግሞ ከአቅም በላይ ነው የሆነባት ማለት ነው ቤተሰቦቻችን እሷም ያው እንዳልኳችሁ ልጇን አብራ ከማሳደግ አንፃር ያላት ጉጉትና እንትን ነው ግን ደግሞ እሷ ያሰበችው በዚህ ሁኔታ ጥሩ ነው ግን እንደተጠበቀ ወይም ደግሞ እንደታሰበው አይደለም ደረጀ ደግሞ በፍጹም ምክንያቱም እዚህ ጋር መጥተሽ አንቺንና ማርታን አንድ ቤት አድርጌኒ እንትን ምንበት ምንም አይነት ምክንያት የለኝም በፍጹም እንደዚህ መሆን የለበትም እያለ ነው እዚህ መካከል እናንተ ምን ትላላችሁ እኔ እንግዲህ ሰላምን ቤት ገዝቼ ልስጥሽ ብሏታል ቤት ገዝቼ ልስጥሽና እንትን በይ ብሏታል ግን እሷ ደግሞ በፍጹም አልፈልግም ነው ያለችው ቤትም ገዝተብኝ ሰጠኝ አልፈልገውም በጭራሽ ለምን ልጆችን እየብቻ ማሳደግ አልፈልግም አንደኛ ብቸኛ ለወንድ ልጅህ ነው የኔ ልጅ ስለዚህ ዛሬ ዳጣን በዛም በዚህም ብለህ ካጠገብ እንዳትረካረክ በኋላ ነገ ጧት ደግሞ ይሄኛውንም ልጅ በዛ አባብለህ ተወስድብኛለህ ስለዚህ እዛ ሰዓት እኔ ብቻ ልቀር ነው ወይ ሌላ ወይ ትዳር የለኝ ህይወት የለኝ ምን አለኝ በቃ ከልጆቼ ውጪ ሌላ እኔ ምን ህይወት አለኝ ስለዚህ እሱ ነገር ስለሆነ በዛ አማካኝነት እንግዲህ እኔ ይሄን አይነት ነገር ልገባበትም አልችልም በፍጹም ብላ ነው እንግዲህ ያለችው በዚህ አማካኝነት እንግዲህ ማርታ ደግሞ ይሄን ነገር ብታቅ ምን ሊፈጠር እንደሚችል ማሰብ መገመት አያቅትም ማለት ነው ደረጀም እንግዲህ ሁለት ሴት አንድ ቤት አድርጌ ሁለት ሚስት ላስቀምጥ አልችልም ሲቀጥል አንቺስ ደግሞ ነገ ጧት ማርታ እኔ ይሄን ነገር አመቻችቼ ነግራታለሁኝ ስነግራት የእውነት እኔ ካንቺ ሁለት ልጆች እንዳሉኝ አንቺ ከሷ ከባሏ ሁለት ልጅ እንዳለሽ ብታቅ ምን ልትል ትችላለች ሲላል
አይ እሱን እንኳን ማሰብ አልፈልግም ነው ያለችው። አይ እንግዲያስ እውነታውን ልንገርሽ ብታስቢበት ይሻልሻል። ማርታ ይሄን ነገር ሰምታ የምትቋቋምበት ምንም አይነት አቅሙም የላትም። በፍጹም እንደዚህ አይነት ንቀትን ሽንፈትን ማርታ ማስተናገድ አትችልም። ሶ በዛ አማካኝነት እንግዲህ ሊሆን የሚችለው ነገር ምንድነው? በቃ እመኝኝ ሊሆን የሚችለው ነገር አንድም ሁለትም ብዬ ምናልባት ይሄን ነገር ስትሰማ አቅሙን አግኝታ ተቋቁመው እንኳን እንትን የምትል ብትሆን እንኳን አንቺን እመኝኝ አንቃ ትገልሻለች ነው ያላትና እሷም እንግዲህ በጣም ነው እንትን ያለችው። በቃ ተፈለገችም ትግዴለኝ እንደውም በቃ ትግዴለኝ ለልጆች ስል ምክንያቱም ካሁን በኋላ እኔ ምን ይወታልኝ በቃ ትግዴለኝ ነው ያለችውና ደረጃ እዚህ ጋር ግራ ተጋብቷል። እሱም በፍጹም አይሆንም ትንሽ ግቢ ገዝቼሻለሁ ተቀመጭ ቢላትም አልፈልግም ብላለች። እንግዲህ ያው እሷም ልጆቿን አንድ ላይ ከማሳደግ ነገ ጧት ለሚፈጠረው ነገር አስቀድማ ከማሰብ አንጻር ነው። ደረጃም ደግሞ አንደኛ የአእምሮም ሁለተኛ ደግሞ ነገር ልጆቹም በጣም ደባ ነው ጋይስ አይደል እንዴ? እስከዛሬስ እሺ ሰላም ያው ልጇን ብላ 20 አመታትን ያሳለፈችው በቤት ሰራተኝነት ወደ አይደለም ልጇ እየጠበቀች ነው። በዛ ላይ ያው ያለው ነገር በዛ ሆኖ ማርታ ምንም የምትረዳው ነገር ሳይኖራት አለፈ። አሁን ግን ሰላምም ውስጧ እያወቀ ደረጃም እያንዳንዱ ነገር እያወቀ ለዛውም ከአንድ ልጅ ሁለት ልጅ ቤታቸው አስቀምጠው እንግዲህ ነገሩ በጣም ከባድ ነው። አሁን ኢቭን ማርታ ራሱ ብትሰማ አሁን ሰላም እንደወጣች ብትሰማና ሰላም ድጋሚ ቤት ያለውን ስሜት በጣም ከባድ ነው ጋይስ። ማለት አሁን ሁለቱን ልጆቿን ይዛ ሰላም ዛ እየኖረች ሁለቱም ልጆቼ እኔ ናቸው ከሰላም የወለድኳቸው ብሎ ደረጀ ይሄን ነገር ቢነግራት አስባችሁታል? በስላሴ ስም በጣም ከባድ ነው ጋይስ፣ በጣም ማለት ነው። እንዴ ሰው በጣም ነው ማሰብ ከአእምሮ በላይ ነው የሚሆነው እንደዛ አይነት ነገርና እንግዲህ በጣም ከባድ ነው። ውድ ቤተሰቦቻችን ያው ግን አንዳንዴ ነገሮችን በትዕግስት ማለፍ መልካም ነው። እንግዲህ ደረጀም ወደዛ ወደዚህ እያለ ነው ነገሮችን ለማስተካከል የሚችለውን ያክል እየሞከረ ነው። በጣም ደስ የሚል ታይም ነው እያሳለፉ የሚገኙት። ዳጣ ዙሩ አሁን ላይ በጣም ደስተኛ ናት ከሚባለው በላይ ያው ሁኔታዎችን ከምታደርገው አንፃር አሁን ላይ ደስተኛ ናት። በቃ ስትመኘው ስትፈልገው የነበረውን ለ21 አመታት ያሰበችው ምኞቷ ህልሟ ተሳክቶላት እናትና አባቷን አንድ ላይ ማግኘት በጣም ትልቅ በቃ ህልሟ ነበረ። የልጅነት ሁሉ ነገሯ ነውና ይሄ ነገር ተሳክቶላት እዚህ ጋር ስለደረሰች እሷም በጣም ደስተኛ ናት። ደረጀም ደግሞ ይሄን ነገር በአንድ በሌላ መልኩ እናትና ልጅን በማገናኘቱ እሱም ደስተኛ ነው። አሁን ደግሞ የቅጣው የሱ ጭንቀት ማርታን እንዴት አድርጎ እንደሚናገርና ከማርታ ጋር ቀጣይ ያለው ነገር ብሎ ሲታሰብ በጣም ከባድ ነው። ከባድ የሚለው እንደዚህ በቃል የሚገለጽ ነገር አይደለም። ጭራሽ ብላ ሰላም ደግሞ እዛ ቤት ካልተመለስኩ እያለች ነው። ይሄ ነገር ደግሞ ለደረጀ በቃ ከባድ ነው ማለት እንዴት ከባድ ብለን በወሬ የምናወራው ነገር ሳይሆን በቃል ከቃል በላይ ነው። እንግዲህ አስቸጋሪ ነው። ምን ሊወስን ይችላል? አብረን በቀጣይ የምናየው ነው የሚሆነው። በቀጣይ አዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሁሌም አብራችሁ ስለናችሁ አመሰግናለሁ ቤተሰቦቼ። መልካሙን ሁሉ ተመኘን። እወዳችኋለሁ። አብራችሁን ሁሌም ስላላችሁ ምስጋናዬ ከፍ ያለ ነው። ባይ